ባለፈው ቪዲዮ እዚህ ለተሰጠን ቢልዲንግ እንዴት የመብራት ኮኔክሽኖችን እንደምንሰራ እንዲሁም ማብሪያ ማጥፊያዎችን የት የት ጋር እንደምናስቀምጥና ከመብራቶች ጋር እንዴት ኮኔክት እንደምናደርግ አይተናል። በዛሬው ቪዲዮ ደግሞ ከማብሪያ ማጥፊያ ጋር ያገናኘናቸው እነዚህን የመብራት ኮኔክሽኖች እንዴት አድርገን ፓወር ሳፕላይ እንደምንሰጣቸው እናያለን። እነዚህን መብራቶች በኬብል ኢንተርኮኔክት ካደረግን በኋላ እና ከስዊቾች ጋር እንደዚህ በአግባብ ኢንተርኮኔክት ካደረግን በኋላ የመብራት ፓወር መስጠት አለብን። ለምሳሌ ይሄ አንድ የላይት ኮኔክሽን አለ። 1 2 3 4 5 6 7 8 9 10 መብራቶችን የያዘ አንድ የላይት ኮኔክሽን አለ። ይሄ የመብራት ኮኔክሽን አለ። ይሄን የመብራት ኮኔክሽን ፓወር መስጠት አለብን። ስለዚህ ፓወር ሳፕላይ ኢንተርኮኔክት ማድረግ አለብን። ይሄን ሲስተም ፓወር ሳፕላይ እናመጣና እዚህ ጋር እነዚህን በአንድ ፓወር ሳፕላይ ኢንተርኮኔክት ማድረግ ያስፈልጋል። ፓወር ሳፕላየሮች ልክ እንደዚህ ድሮ ማድረግ ይቻላል። ክብ አድርጌ ለምሳሌ ይህንን አንድ አልኩትኝ። ፓወር ሳፕላየር ነው ኤስዲቢ ጂኤፍ አይፈን ወይም ዝባር አንድ። ይሄ ማለት ከግራውንድ ሰብስቲቱሽን ቦርድ የሚመጣ ቁጥር አንድ እነዚህን 10 መብራቶች ፓወር የሚሰጥ። ስለዚህ ይህን እዚህ ጋር ኢንተርኮኔክት ላድርገው። እዚህ ጋር ኢንተርኮኔክት አደረግ። ስለዚህ ይሄ ፓወር ሳፕላይ ኤስቲዲቢ ሰብስቲቱሽን ቦርድ ግራውንድ ፍሎር አንድ የተባለ ስም ያለው ፓወር ሳፕላይ ከግራውንድ ሰብስቲቱሽን ቦርድ ነው የሚመጣው ከዚህ ማለት ነው። ዲስቲሽን ቦርድ ፎር ግራውንድ ፍሎር ካለ ኤስቲዲቢ ግራውንድ ፍሎር ማለት ሰብስቲቱሽን ቦርድ ፎር ግራውንድ ፍሎር እያለ ነው። ለእነማን ነው ፓወር የሚሰጠው? እዚህ ጋር ላሉት ሳሎን ላይ ላሉት 8 መብራቶች እና እዚህ ጋር ለእነዚህ ሁለት አጠቃላይ ስንት መብራቶች? 10 መብራቶች ፓወር ይሰጣል ማለት ነው። ሌላ ሁለተኛ ፓወር ሳፕላይ ይሄ ኤስቲዲቢ ጂኤፍ አይፈን ግራውንድ ያደረጉትኝ ለምን? ይሄ ግራውንድ ፍሎር ስለሆነ ከግራውንዱ መብራት ብሬከር የሚመጣ ማለት ነው። ይሄ ደግሞ እነዚህን እዚህ ጋር ያሉትን እነዚህ መብራቶች እነዚህ ኮኔክሽኖች አጠቃላይ ምን ይሰጣል? ፓወር ይሰጣል። ስለዚህ ይህን እዚህ ጋር ኢንተርኮኔክት አደረጉት ማለት ነው። ፓወር ሳፕላይ ከግራውንድ ዲስቲሽን ቦርድ የሚመጣ ነው። ስሙን ኤስዲቢ ጂኤፍ ዝባር አንድ ተደረገ። ከግራውንድ መምጣቱን ለማሳየት ነው። ግን ቁጥሩ ስንት ነው? 2 ነው። ይሄ የመብራት ብሬከር ወይም 10 አምፔር ምንለው ማለት ነው። አጠቃላይ 1 2 3 4 5 6 7 8 9 እነዚህን አጠቃላይ 9 መብራቶች ፓወር ይሰጣል። እዚህ ጋር መርሳት የሌለብን ፓወር ስንሰጥ አንድ ላይቲንግ ሰርኪዩት 6 8 10 መብራቶችን ማዝ ይችላል። ብዙ ጊዜ ሪኮሜንድ የሚደረገው 8 መብራቶች በአንድ ሳፕላየር ይመከራል። በጣም ከበዛ ከ10 መብለጥ የለበትም። ስለዚህ እዚህ ጋር ፓወር ሳፕላየሮች ለእያንዳንዱ የመብራት ኮኔክሽን ሰጠናል ማለት ነው። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።